አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ እንደም ክርስቲያን ወገኖቼ ሰላም ብያለሁኝ። ያለ ጥበቃና ሰላም አይለያችሁ ውድ ሀገሬ ልጆች። እንግዲህ በዓለም ዳርቻ ያለ ነው በሙሉ ሰላማችን ይብዛ። አሁን በምንሰማውና በምናየው በነገራችን ላይ እጅግ በጣም አስከፊ ነገሮች ነው የምናየው። ሁላችንም ለሀገራችን ዱዓ ማድረጋችንን አንድ ሳንረሳ እንግዲህ ዛሬ ሐረግ ክፍል 108 ይዤላችሁ መጥቻለሁኝ። ሐረግ ክፍል 108 እንግዲህ በጣም በሚያሳዝን ሁኔታ ያፌት ዶክተሩን አስገድሎታል። ኤፉዬ በጣም በመደንገጥ እንግዲህ ዜናውን በሰማችበት ቅጽበት ላይ ትጮኻለች። እገልሃለሁ ምንድን ነው እያደረገው በማለት እጅግ በጣም ትጮኻለች። እሱም ዝም በይ ምንም አታመጭም ይላታል። ገንዬ እንግዲህ ድንጋጤውን፣ ጮኸቱን፣ የመዋዛገቡን ሁኔታ በማየት እንግዲህ ደንግጣ በራ ትመጣለች። ምንድን ነው ምን ተፈጠረ በማለት ጥያቄ ስታቀርብ በጣም በሚያሳዝን ሁኔታ እንግዲህ ያፌት አንቺ ለምን መጣሽ? አንቺ እኮ እየተቀጠርሽው ለስራ እንጂ ወሬ ለማዳመጥ አይደለም በማለት ሊያሸማቅቃት ይሞክራል። እሷም ግን አልሰማችውም። በእሷን ቀጠለች። ኤፍዬም እጅግ በጣም በመጮህ እንግዲህ ነገሮችን ሁሉ አዘበራረቀችው። ብድግ ብሎ ያፌት ምርጫው ወደ ክላሱ መሄድ ነበርና ያው እያነከሰ የሸረኛ ነገር ማንከስ ነው ስራው። እያነከሰ ሄደ። በቀጣይ እንግዲህ ቤዝ ደግሞ በጣም ተወዛግባ ነገሮችን በማዳመጥና በማሰብ ላይ ለምን እንደዚህ ሆነ እንዴት በማለት በጣም በሀሳብ ተውጣለች። እንግዲህ ናኦል ደግሞ እጅ እያስታወሰ ያለው ከቤዝ ጋር ያለውን ቆይታ እንደውም ሁኔታ በማስታወስ ላይ እያለ ወንድሙ እንግዲህ በቅጽበት ይከሰታል። ወንድሙ መሆኑን ያው በማያውቀው ነገር ማለት ነው። በድንገት ተከሰተበት። አንተ ደግሞ እዚህ ምን ታደርጋለህ? ለምን መጣህ? ሲለው ልጅቷ የለችም አለው። እየተከታተልከኝ ከሆነ ተሳስተሃል፣ ተከታተለኝ ብላ አዛህ ነዋ። ስለዚህ በጣም ያሳዝናል። የእናቴ ስራ ይገርማል በጣም አንተና እኔ ሰላም የሚያስብለን ነገር ምንም እኮ የለም ይለዋል። እሱ ግን ሳልፋየሁህ አንተን ማለፍ ስላልቻልኩ ግን ቆምኩ። ለምን እንደምጠላኝ ግን ማወቅ ፈልጋለሁ ይለዋል። እንዳትከታተለኝ ግን ማስጠንቀቂያ ነው። ከእናቴ እብሳለሁ፣ ጠንቅቀህ እወቀኝ ይለዋል። አውቃለሁ። እኔም አንድ ነገር እንዲታውቅልኝ እፈልጋለሁ ናኦድ። እኔ ላንተ በክፉ መቼም ላስብልህ አልችልም። እንግዲህ አሁን እኔ እያሰብክ ያለሁት ጥሩ ነገር ነው፣ ተረዳይ ልንገርህ ይለዋል። ናኦድ እንግዲህ ያለው ውስጡ ላይ የጥላቻ ስሜት ስለሆነ ከማን ጋር እያወራሁ እንደሁ በደንብ ታውቃለህ። ትሰማይ ከሆነ ከአጠገቤ ሂድ። ከዚህ በኋላ አጠገቤ ላይ ይሄም ሆነ ላገኝህ አልፈልግም። በጭራሽ ከመንገዴ ውጣ። መንገድን ጨርቅ ያልክልህ ምንም ነገር እንድትነግረኝ ሆነ እንድታስረዳኝ አልፈልግም በማለት እንግዲህ ናኦድ ያስጠነቅቀዋል ማለት ነው። እሱ እኮ ወንድሙ ነው። እሱ የመጣው እኮ ግን እማዬ ልጅ ብሎ ነው። ዝም ብሎ ያየዋል። አይገርምም? አንዳንድ ጊዜ አለማወቅ ኃጢአት እኮ ነው። በጣም ተመስጦ እንግዲህ እኔ ቆይ ስንት ችግር አለብኝ እዚህ ሌላ ችግር፣ እኔ ግን የስንቱን ፈተና የስንቱን ችግር ልወጣው በማለት እንግዲህ ቤዝ ጋር የነበረውን ቆይታ ወደኋላ በመዞር ማስታወስ ጀምሯል። አየሩ በጣም ያምራል። የዲያራ እናት እንግዲህ መረጋጋት ሳይሆን ስሜታዊ ሆና ወይኔ ትዝታ ወይዘሮ ትዝታ እንግዲህ እጅግ በጣም በሚገርም ሁኔታ አስቢ ሆነዋል። እጅ ላይ ሊገባ ደቂቃዎች የቀሩት ነገር እንዴት በማለት እንግዲህ ወይዘሮ ትዝታ እጅግ በጣም ተበሳጭተዋል። አቶ ያፌት ወይም እንግዲህ አዲሱ ናኢፍ ማለት ነው ብዙ ለመሞከር ለማስታመን ይሞክራል። አንተ ዝም በል ምንም የምታውቀው ታሪክ የለም። ለነገሩ እኛ ነን እሱ አይደለም። ስህተቱ የእኛ ነው፣ የዘገየ ነው እኛ ነን። ትናንትና ነበር መረከብ ሆነ ማየት የምንችለው በማለት ተነትናለች።
እንግዲህ ናኢፍ አዲሱ ናኢፍ ተረጋጊ በማለት እሷን ይሞክራል። ብስጭቷ ግን አይገልጸውም። ያው የሌባ አይነ ደረቅ ሁል ጊዜም ልብ አደረግ በማለት ከነ ቤቱ ነው የማጋየው ትላለች። ስለ ያፌት ነው ወይ የምታወሪው ወይ ስለ ምንድን ነው በማለት ሲጠይቃት፣ አዎ ያፌትን ነው ቤቱን ነው እማጋየው በማለት በስሜታዊ ሆና ትናገራለች። እሱን ተይው ያበቃለታል ይላታል። ልትገለው አስበህ ከሆነ ተሳስተሃል ስትለው፣ አረ እንደዛ አይደለም አንቺም ታውቂያለሽ እንዴ አላት። እና ምን ይሁን የገዛ ሚስቱ ነች፣ የፈለገውን ማድረግ ይችላል፣ ያንተ አይደለች መቼም በማለት እንግዲህ ትፎግላ ጀመረ። ስለዚህ ምን ለማለት ፈልገሽ ነው አልገባኝም። እማውራውን ተቃወምሽ፣ ግን ስለ መግደል ከሆነ ተሳስተሃል አትችልም በማለት በተደጋጋሚ እንግዲህ ትፎገላለች። ባዶ ራቁቱን አስቀርቼ ማሳበር ነው የምፈልገው። አይ ትዝታ፣ ወይዘሮ ትዝታ ስነ ስርዓትን ያዙ፣ አርፈህ ተቀመጥ በማለት ናኢፍን ታስፈራረዋለች። ናኢፍ እንግዲህ ምንም ምርጫ የለውም እሺ ከማለት ውጭ እሺ ይላል። አሁን ጥያቄህን ጨርሰሃል መውጣት ትችላለህ በማለት ስትለው በጣም በሚገርም ሁኔታ እንግዲህ ዲያራ ትመጣለች። ሀይ ስልክ ስደውልልህ የማታነሳው በማለት ጥያቄ ታቀርባለች። በእናቷ ፊት ስራ በዝቶብኝ ነበረ እዚህ ድረስ መታ ሳታገኘኝ ልትሄድ ነበር በማለት ጥያቄዋን እንግዲህ ክላስ ነሽ ብዬ ነው አለ። ዛሬውን ቀን ክላስ እንደሌለኝ እነግርሃለሁኝ። ምን አስበህ ነው አንተ እንዴት ነው ሰላም ሳትለኝ ልትሄድ ያልከው በማለት እንግዲህ ትነሳለች። እንግዲህ ወይዘሮ ትዝታ በቃ ሂድ ውጣ ትለዋለች። ልጅ ዲያራ እንግዲህ ጫማ ለብሼ አብረን እንሂድ፣ አብሬ መሄድ እፈልጋለሁ ትለዋለች። ምን እየሆንሽ ነው? እናትሽ ፊት ነሽ፣ ባክሽ ስርዓት ያዢ፣ እናትሽን አክብሪ በማለት ሲያቀርብላት እንግዲህ ዲያራ ምንም አይነት መቀበል የማትፈልገው ነገር አለ። በጣም ትማረራለች፣ እጭ ትላለች። እንግዲህ ወይዘሮ ትዝታ ለአረጋጋት ብዬ ነው ሲል ማረጋጋት አትችልም፣ ለእኔ ተውልኝ በማለት ትጮህበታለች። ናኢፍ እንግዲህ ባላስበው ከወጥመዱ ወጣ ብሎ ግዴታ መውጣት ነበረበትና ወጥቶ ሄደ። ወይዘሮ ትዝታ እጅግ በጣም አሳዛኝና ሙሲባ ናቸው። ከእንደዚህ አይነት ይጠብቀን። እንደዚህ አይነት እናት በጣም ከባድ ነው። ልጅቱም እጅግ በጣም ደፋር ነች። ደግሞ በቅጽበት ስልክ እያወራች ነበረ። ያው ጆሮ ጥብ ያለች አይደል ሉሊት፣ ወይዘሮ ሉሊት ያው እያዳመጠች ነው። ግን በጣም በሚገርም ሁኔታ በቅርብ ልነግርሽ ይችላለሁ፣ ትንሽ ጠብቂኝ፣ አስቸኳይና በጣም እያደናገረ ነገር ስላጋጠመን ለዚህ ደግሞ ጊዜ ልሰጭኝ ይገባል ስትላል እንግዲህ ወይዘሮ ሉሊት እያዳመጠች በነበረበት ቅጽበት አገኘቻት። እጇን ይዛ ልታንቃት እንግዲህ ልታጋጫት ነበረ። እንዳው ገደለችኝ ወየው ድረሱልኝ አለች ሉሊት። ይገባሻል እንግዲህ መጨረሻውን ያው ጽን ማጋጨት ነው። አሁንም ስታጋጫት ሉሊት እንግዲህ እየደማች ነው ያለችበት። በጣም በሚያሳዝን ሁኔታ እንግዲህ ሉሊት አደጋ ደረሰችባት ለሁለተኛ ጊዜ። ጽዬ ድራማውን መስራት ቀጥላበታለች። እንግዲህ ያው ቤዝዬ አንጠጥላ እንግዲህ ሉሊት ይዛት ወርዳለች። እንዴት እንደወረደች አላውቅም ራሱ ፊን ገድፋ አመጣቻት። እናት አይደለች ቅፍ ድግፍ አድርጋ። ከዛም በኋላ ልጅ አይፉዬ ደግሞ ገንዬ በጠዋት ተነስተሽ ጥድፍ እያለች ስታዘጅ ነበር። ስለዚህ አላረፍሽም፣ ሁሉንም ተይውና አረፍ በይ በማለት እንግዲህ ለገኒ ማወራሽ ነገር አለ ትላታለች። እንግዲህ ወይዘሮ ገኒ እሺ ነገሬ በጣም ደስ ብሏት ማለት ነው። በመጀመሪያ ግን አንድ ነገር ቃል ግቢልኝ ትላታለች። ምንም ይሁን እስማማለሁ፣ ግን የእናትነትን እንግዲህ የልጅን ወሬ አይደል የምፈልገው። አብረሽኝ ብትሆኒ ከአንቺ በላይ ደስተኛ መሆነውን የነበርኩ፣ ግን ያፌት ስርዓትና አደብ የሚባል ነገር ስለሌለው፣ ስለዚህ ሲናገርሽ ከምበሳጭ ወደ ቤትሽ ብትሄጂ እኔ ብቻ ብችለው ደስ ይለኛል በማለት እንግዲህ ኤፍዬ ይህንን ታቀርብላታለች። ግን ይህን ደግሞ አትሰማም። ሚስጥር ነበር የፈለገችው። ተመላለሽ ብትጠይቅኝ እኮ ደስ ይለኛል፣ እንደ በፊት እኮ አልቋቋምም፣ የሚያስከፋ ነገር ሲናገርሽ ደስ አይለኝም ትላለች። የፈለገውንም ነገር ቢናገር እቋቋማለሁ አለች። እናት አይደለች እሷን ለማየት ብቻ ሳላላት ፍላጎት ግን ደግሞ እጅግ በጣም ተመስጣ ወደፊት እያሰበች ነው። ቆይ ምንድን ነው የሞት የተባለው ዶክተር አንቺን ያከመች ነው በማለት ጥያቄ ታቀርባለች። አዎ እሱ ነው አለች። ውይ በጣም ተገዘች።
ያሳዝናል። ምንድን ነው ትላታለች። ሲታይ የዋህ ጥሩ፣ ከሰው ጋር የማይጣላ በጣም ያሳዝናል። ለማንኛውም ትላለች። ሚስጥሯን ልታወራት ፈታ ልትል ስትል አቶ አቤል እንግዲህ በሩጫ በጣም በፍጥነት መጣ። ባላሰቡት ቅጽበት ተከሰተ ማለት ነው። እንግዲህ ትታችሁኝ ቁርስ አልበላችሁም አይደል ይላል። እኔ ስመጣ ዝም ትላላችሁ። እናትና ልጅ ምንድነው አላማችሁ? ኤፍራታ ወይም ያጎቴ ንግስት ተረጋጊ ባክሽ፣ ዛሬ ቁርስ የለም እንደ በማለት እንግዲህ ሞዛዛ ያቤል ራብሻውን ብድግ ሲያደርግ ወይዘሮ ያፌት እንትናቸውን አነሱ ማለት ነው። እንዴ ነው ጀግንነት በእናት ከመጡበት። ይሄ ጋጠ ወጥ ልጅ በጣም በሚያሳዝን ሁኔታ አንተ ጋጠ ወጥ በማለት እንዲሁም እናቲቱ ለዚህ ጭራሮ ደግሞ ትበሳጫለች፣ ትላታለች። ያው ምርጫ የለውም እና ውልቅ ብሎ ሄደ። ምን ያስቃል ሳቅ ስትል እንግዲህ ምን ያስቃል አለች። እናት አይደለች እሷ እኮ ይሄንን የምታደርገው ለእሷ ነው። ቻንቺ ደህና ሁኚ፣ ግን ሁልጊዜ የሌላ ጊዜ የሌላ ጊዜ በማለት የተለያዩ ነገሮችን ትኛለች። መች ሆን ሆድሽን አውጥተሽ የምትነግሪኝ ትላለች ገንዬ ማለት ነው። እንግዲህ ቤት ደግሞ ሻንጣዋን ላጣርጋ አውጥታ ግን ወይዘሮ ሉሊትን ለማባረር እንግዲህ ቤት ዝግጅት ላይ ነች። ሉሊት ያው ልምምጡና ለቅሶውን ትችልበት የለ ለቅሶዋንና እንግዲህ ልምምጧን ቀጥላለይ። ጀግኒት ቤት ደግሞ ደም ለብሳ ሳት እንግዲህ ራሷን እንትን ብላ ሻንጣዋን አውጥታ ያው ውጭልኝ አልችልም፣ በጆሮ ከምሰማው ይልቅ በአይኔ በጉዳሙ ፊት ለፊት ነው ያየሁት፣ ስለዚህ አደባጂ ትላታለች። ማፈሯ ደርሻለኝ አላለችም ሉሊት። ወይዘሮ ሉሊት ጉድ አለባት። ደርሻለኝ ከቤቱ አላለችም። አስባችሁታል? አውጥተሽ ጣያትና እንደ ሉሊት ጆሮ ጠቢና እንግዲህ መጥፎ አመለካከት ያሉ ቤተሰብ ወይም እንግዲህ ዘመር ካለ አላህ ያንሳልን ከምድረ ገጽ ሌላ አይደለም። አስባችሁታል? እናንተ በጥሩ አስባችሁ፣ እሷ በክፉ ሁሌ በክፉ። እዚህ ጋር ደግሞ ዳጊ ለሽ ብሏል፣ ሀሳቡን ጥሎ ማለት ነው። ቢኒ መጣ ባልታሰበ ቅጽበት። ዳጊ እስኪ ተነስ ዳጊ እንግዲህ አይሰማም። እጅግ በጣም እንትን ብሏል። ራሱን ስቶ የተኛው የውሃውን ይዞ መቶ ቅዝቃዜ ውሃ ለሽ ሲያደርግበት ደግጦ ብድግ ወይም ብስጭጭት ጣለ። እንግዲህ ያስበረገገው ወይ ቢኒ ያስበረገገው ወይ ዳጊ በጣም ምርር ብሎታል። ሁሉ የሚፈጠረው በየቅጽበቱ የሚፈጠረው ችግሮች የምር በጣም መሮታል። በጣም እህቴም ስላለቻት እኛ ጋር ትኖር እህቴ ጋር ለመኖር ትመርጣለች ማለት ነው በማለት ሲናደድ እንግዲህ ቅናት ነው እንደ ምናምን በማለት ያው ቢኒዬ ትንሽ ዘና ለማድረግ ይሞክራል። እሱ ግን ወደ ማልቀስ ነው ያመራው። ዳጊዬ ወደ ለቅሶ አመራ። ቢኒዬ እኮ እንደዚህ መሆን ያዘው እሱን ፈታ ለማድረግ ነበር ግን አልቻለም። ወይዘሮ ሉሊት መቀባጀር ጀምራለች። ከፊት ጋር ሆና እንግዲህ የቀበጃጀረች ነው። የምን ቀሚስ ምናምን ነው ወይ በራሷ ላይ በጣም እንትን እያለች ማረፊያ ነው የፈለግሽው በማለት በጣም የቀለደባት ነው። ቆንጆ ቦታ ነው ረፍ ያላላት። አዎ ያወጣሻል ሻራ ላይ። አዎ ያፊት ማን እንደሆነ አለማወቅሽ። በስተመጨረሻ እንግዲህ ወደ ጎዳና ላይ ወደቀች። በመሀል ግን ያው ሀሳቧን አምጥታ ምንቅ እያለች ነው። ወደ የት ነው እንግዲህ ሀሳቡ? መቼም ሀሳብ አታጣም እሷ እኮ ጉዲ ዳራ በር እየቆረቆረች ነው እንግዲህ በጣም ሳይለንት በሆነ መንገድ ማን በጣም ትለምነዋለች። እሱ ደግሞ ይቅርታ እዚህ ላስገባሽ አልችልም፣ ከፍቼ ነው ከፍቶኛል፣ አንተ ጋር መሆን ፈልጋለሁ በማለት ትለምነዋለች። አላስቻለውም እንግዲህ እህቱን ከፍቶ አስገባት። ወይዘሮ ሉሊት ተመልሳ ባካችሁ በር ክፈቱልኝ በማለት እጅግ በጣም ትቆረቁራለች። የሚሰማት አላገኘችም። ማስፈራሪያው ለዚህ ነግሬ አባቷን ሞት አስደነግጣታለሁ በማለት ቤዝን ታስፈራራታለች። በጣም ያሳዝናል። ቤተሰቦች በዚህ ያበቃል። እጅግ በጣም ለመናገር ስትደውል እንግዲህ ቶሎ ብላ ቤዝ ትሄዳለች። ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ